ወርቅ ለመግዛት ሆነ ኢንቨስት ለማድረግ ለምታስቡ የዓለም አቀፍ የወርቅ ዋጋ መለዋወጥ በሀገር ውስጥ እንዲሁም በዓለም አቀፍ ደረጃ ከፍተኛ የሆነ ተጽዕኖ አለው። የዛሬውን የዓለም የወርቅ ገበያ መረጃ ለመከታተል ሶስት ሀገራቶችን መርጠንላቸዋል። የእነዚህ ሀገራቶችን የወርቅ ዋጋ ምን ይመስላል የሚለውን እንዲሁም ደግሞ የካራት ደረጃቸውን መሰረት ያደረገ ዝርዝር መረጃን ይዘንላችሁ መጥተናል። ተመልካች አድማጮቻችን በያላችሁበት ሰላምታችን ይድረሳችሁ። የዱባይ፣ የሳውዲ፣ የባህሬን የዛሬ የወርቅ መሸጫ በ24 ካራት፣ በ21 ካራት፣ በ18 እና በ14 ካራት በስንት እየተሸጠ ይገኛል የሚለውን ዝርዝር መረጃን ልናደርስላችሁ መጥተናል። ቪዲዮውን ስትጀምሩት ላይክ ማድረግ አይረሳ። ለዚህ ዩቲዩብ ቻናልም አዲስ ከሆናችሁ የተለያዩ ከወርቅ ጋር የተያዙ መረጃዎችን ለእናንተ የምናቀርብበት የዩቲዩብ ቻናላችን ነው። ቤተሰብ እንድትሆኑ ሰብስክራይብ እንድታደርጉ እንመክራለን። አሁን ቀጥታ ወደ መረጃው ነው የምንሄደው። ከ14 ካራቱ የዱባይ ዋጋ ነው የምንጀምረው። የዱባይ ዋጋ 14 ካራቱ በስንት እየተሸጠ ነው የሚለውን ስንመለከት አማካይ ዋጋን ነው ያዝንላችሁ። ለምን ብትሉ ደግሞ ዱባይ ውስጥ ከቦታ ቦታ ከከተማ ከተማ ከወርቅ መሸጫ ቦታዎችም ልዩነት አንጻር ቫሪ ስለሚያደርግ ማለት ነው። የ14 ካራት በዱባይ እየተሸጠ የሚገኘው ዛሬ ላይ ከ300 እስከ 320 የዲርሃም ዋጋ ነው። ከ300 እስከ 320 ዲርሃም ዋጋ ነው ማለት ነው። ምናልባት ይህንን በብር መምታት ከፈለጋችሁ ወይም ደግሞ መምታት ያልቻላችሁ የሳውዲ ሪያል ዛሬ በባንክ ላይ እየተሸጠ የሚገኘው አንድ የሳውዲ ሪያል በኢትዮጵያ ብር በ41 ብር ከ28 ነው። ስለዚህ 300ን በ41 ብር አባስታችሁ ማግኘት ትችላላችሁ ማለት ነው። በመቀጠል የዱባይ የ18 ካራቱን የምንመለከተው የ18 ካራቱ የዱባይ የወርቅ ዋጋ እየተሸጠ የሚገኘው 401 ብር 401 የሳውዲ ዲርሃም ነው። ዛሬ ጥር 2 ወይም ደግሞ ጃንዋሪ 10 2026 ላይ እየተሸጠ የሚገኘው 18 ካራቱ በ401 ብር ከ30 ዲርሃም ነው ማለት ነው። እንቀጥላለን። የ21 ካራቱስ በዱባይ የውጭ ወርቅ በስንት እየተሸጠ ነው ካላችሁኝ 21 ካራቱ 1